የኔ ቆንጆ አለ አዝሮ ኢንዶርክ ነው እንዴ? እቺን 4 ወር ትንሽ ችላ አድርጉ የኔ ማር። ለቤቱ ለልጄ ብቻ ነው ጊዜ ነበረኝና ላንተ ብዙም ጊዜ አልሰጠውም የኔ ወርቅ ነው እንጂ በእድሜ ሁሉ ነገር አድርጌያለሁ ብዬ ስለማስብ እድሜ የምቀንስበት ምንም ምክንያት የለኝም። እግዚአብሔር የሰጠኝ እድሜ እግዚአብሔር ይመስገን እንጂ እድሜ አልቀንስ በጭራሽ። ማፈር ነው እግዚአብሔር ለሰጠን እድሜ እንዳፈርንበት ነው የምቆጥረው ለኔ ማለት ነው። ሃይ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። ጠፋን አይደለ? ዛሬ እንግዲህ ያው ለብቼ ለመመለስ እየሞከርኩ ነው። ሰሞኑን በጣም ልጄ ቢዚ ያደረገኝና ቤት ውስጥ ሰው አልነበረኝም። ትንሽ ባሌን ችላ ብየዋለሁና ቤቱም እንደምታዩት ነው። ምንም ጊዜ አላገኘሁም፣ ለራሴም ጊዜ አላገኘሁም፣ ለቤቱም ጊዜ አላገኘሁም፣ ለባሌም ጊዜ አላገኘሁም። እና እስቲ ዛሬ ባሌን ላስደስተው። እሱ በጣም እንደሚጥር ታያላችሁ ታውቃላችሁ። እና እኔም ትንሽ ችላ አልኩት። ልጅ ከወለድኩ በኋላ አሁን ላይ ትንሽ ችላ አልኩት። ከልጄ ጋር በጣም ቢዚ ሆንኩና እስቲ ዛሬ ተሰማኝና ለምን ባሌን ዛሬ ቤቱን ፏ አድርጌ እኔ ፏ ብዬ አላስደስተውም አልኩኝ። በዛም ደግሞ ውድ ቤተሰቦቻችን ስለጠፋን መኖራችንን ለማሳየት እንመለስ ብዬ አስቤ ነው የመጣሁት። እንዴት ናችሁ? ደህና ናችሁ ወይ? ብዙ ታሪክ አወራሁባችሁ ሰላም ሳልላችሁ። እንዴት ናችሁ? ደህና ናችሁ? እንዴት ነበረ ወሩ? ሳምንቱ መቼስ እንግዲህ ብዙ ጊዜ ቆየና ወራቶቹ እንዴት ነበሩ? ጥሩ አለፈ ወይ? ረመዳን ጾም እንዴት ነበረ? ኦርቶዶክሶችም ጾም እንዴት ነው? ሁሉ ነገር ሰላም ነው? ያ በጣም ደህና ነን። ልጃችን እያሳደግን ነው። ቢዚ ሆነን የጠፋንባችሁ። ዛሬ እንግዲህ ያው እንመለሳለን። ዛሬ በአዲስ ኮንተንት ነው የመጣሁት ብዬ አስባለሁ እና አብረን ሆነን ዛሬ ባሌን ለማስደሰት ብዙ ነገር እሞክራለሁ። በቃ ፏፏ ብለን ቤቱን አስተካክለን ምናምን ነገር የሚወደው ምግብ ሰርተን እንጠብቀዋለን፣ እናስደስተዋለን። አሁን ላይ ልጄን አስተኝቼ ነው የመጣሁት። ልጄ ብሎ ተኝቷል። በተኛበት ሰዓት እቺን ቤቷ ምናምን ፏፏ ላድርጋት ምግቡንም ልስራ ብዬ ነው። የኔ ማር ለጥ ብሎ አፉን ከፍቶ ነው የተኛው። ራሱን አያውቅም። ልክም ብሎታልና ረዘም ያለ ሰዓት የሚተኛ ይመስለኛል። ከተነሳ ተነሳ፣ ካልተነሳም እንግዲህ እኛ ፏ ብለን ቤታችን አስተካክለን እንትንላለን እንጠብቀዋለን ማለት ነው። ያው እንግዲህ የወለዳችሁ ካላችሁ የወገብ ህመም ታውቁታላችሁ እና ጎንበስ ብሎ መስራት እንዴት እንደምችል አላውቅም። ወገባችንን አስረን ምናምን ወደ ስራ እንገባለን ማለት ነው። ከዛ በኋላ ስራችን ከጨረስን በኋላ ፏፏ ብለን እንጠብቀዋለን። ምግባችንን ጨራርሰን እንጠብቀዋለን ማለት ነው። ቆይ ላሳያችሁ እስኪ። እንግዲህ እዚህ ደርሰናል። ትንሽ ቦርጫ አለቻ እና ጠፋታለን። አሁን አስረን እያሰርን ሆዳችንን እያሰርን እንግዲህ እንደዚህ እያሰርን ወደ ስራ እንገባለን ማለት ነው። ካልታሰረ አይሆንም። በተለይ የወገብ ህመም አትችዩም ተብያለሁ። እውነት ለመናገር ካሰርኩ በኋላ እየቀለለኝ ነው። ማሰር ከጀመርኩ በኋላ በጣም እየቀለለኝ ነውና እንደዚህ ታጥቀን እንደ ድሮ እናቶቻችን ቢሆን ኖሮ በመቀነት እንታጠቅ ነበር። የለኝም መቀነት፣ ምንም ማድረግ አልችልም የለኝ እና እንግዲህ ያ አስረን ታጥቀን ወደ ስራ። ቤቱ እንደምታዩት ነው። ፏፏፏ እናደርጋታለን። ጠርግርግ ወልወል ፏ አድርገን ወደ ኪችን ገብተን ደግሞ ምግቡን በሰል እናደርገና ከዛ ፏፏ ብለን ሻወራችን ወስደን ደግሞ ፏ ብለን እንጠብቀዋለን ማለት ነው።
እንግዲህ ከካሜራ ጀርባ እንደዚህ አስተካክል የተመልሻል። ምክንያቱም ይሄን ለማስተካከል ረጅም ሰዓት ነው ፈጅ። ያው እንግዲህ እንደዚህ ለቤት ውስጥ በቂ ነው ብዬ አስባለሁ። ትንሽ ኢፈርት እንዳሳየው እንዲያቅልኝ እንዳረሳሁት የኔ ባል በብቻ ነው። እንግዲህ እንደዚህ ተዘጋጅተናል፣ ቤቱን ፋርገናል፣ ቡናችንን አፍልተን እንጠብቀዋለን ማለት ነው። ነስታ የኔ ጫዋለች እስካሁን ለነገር አሁን ተነሳሽ። ልጅ የትም አልሄድም እኮ እንዴት ነው ጨምድዳ ያስከኝ? ጨምድዳ አድርጋ ያስከኝ እኮ። እንግዲህ ተነስቷል፣ አባትየውም እየመጣው ነው ብሏል። እንጠብቀዋለን ማለት ነው። ይሄው ቡና አዘጋጅቻለሁ። ቡና ነው መጀመሪያ የምፈልገው አለ። እጣን አለ፣ ቡናው ብቻው እንዳትሉኝ እንደማለት ያክል ነው። አባትየው መጣ። ሃይ ሃይ ምንድነው እባክሽ እንደዚህ ማማር? ሃይ ይሄ ኬክ ማፈቀሽ ነው ራሱ ኦኬ። የኔ ቆንጆ ቢዝነስ አለ። ድገሚ አረ ሰልሽ አዝሮ ኢንዶርክ ነው እንዴ? ምን እናት ያርጅን አንበሳው ዋትስአፕ እንዴት ነሽ? አባት መጥቷል። ዋትስአፕ ደግሞ እነዚህ ሁለት እብዶች መጡ። ምን ሊያረጉ ነው ደግሞ? ምን ልታረጉኝ ነው? አሁን ኮምፎርታብል ነኝ እኔ። በቃ ብጥብጥ ልታረጉኝ ነው ልትል ነው? አሁን ተቀበል። ደግሞ ካሜራ ራሱ ከፍተሽ ምናምን ነገር። ውድ ቤተሰቦቻችን ጋር ነው ዛሬ የጠበቅኩ። እንግዲህ ሃይ በላቸው። እንዴት ናችሁ ጋይስ? አማን ናችሁ ወይ? አረፍ በል። ቡና ላምጣ። የስ ለምን ቆየህ? ምክንያቱም ስራ እየሰራሁ ጎንበስ ቀና አልኩና ስለደከመኝ ከመሬት ድረስ አላነሳም ብዬ ነው። ስለዚህ ደከመኝ እዚህ አደረኩት። እዚህ አደረኳት። ሃይ ታዲያ የት ልቀመጥልህ እያለ ነው። ገና ጭንቅላት ላይ ይቀመጥልሃል። ሶፋ ይገርማል እንደ እያለ ነው። እያያችሁ ነው። ኧረ እባክህ ስሜን አታጥፋ። የኔ ማር የኔ ልጅ ተው ተው፣ አትናደድብኝ። እኔ እንድትናደድ አልፈልግም። ይሄ ሰነፍ ቡና ነው። በቃ ወንድ ቡና እንዴ? ወንድ ቡና ጭራሽ። ዛሬ እንግዲህ ለቤተሰቦቻችን ዛሬ ካሜራ የከፈትኩበት ምክንያት ማለት ነው እቺን 4 ወር ትንሽ ችላ አድርጉ የኔ ማር። ለቤቱ ለልጄ ብቻ ነው ጊዜ ነበረኝና ለአንተ ብዙም ጊዜ አልሰጠሁም የኔ ወርቅ። ለዛ ዛሬ ትንሽ ላስደስት ብዬ የምትወደው ምግብ ሰራው። ቤቱን ፏ አድርጌ ቡና ፍላልቼ ምናምን የወንድ ቡና ብትለውም ቴንክ ዩ እናቴ፣ እንደዚህ አምሮ ስላየሽ በጣም ደስ ብሎኛል። አመሰግናለሁ የኔ ፍቅር። ለዛ ነው እና ምሳ ስለ ደግሞ ቅድም ስደውልልህ አይ ቡና አልክ። አሁን ስምንቱ ይደርሳል። ቡና ይደርሳል። ቡና በጣም የቤት ቡና ካልሆነ የውጭ ቡና ምን ሊሰራልኝ አልቻለም። ስለዚህ አንድ ሱካር ላድርግ። አይ በቃ አረሽ ደስ እድሜ እኮ እየሄደ ነው፣ ግን ሱካር ባታበዛ ጥሩ ነው።
ይሄ ትንሽዬ እኔ መጣና ነው እኔ እድሜ ሜዳ ቤተሰቦቻችን እኮ 26 ትላለህ እንዴ አንተ ዋሽተሃል። ምንድነው አሁን እቺ ነው የመሰለች ወይ ደግሞ 31 ብሎ ራሱ ሳበዛው 32 እንዴ እኔ እድሜና እኔ ባይዘዌ እድሜ ከሚዋሹት መሀል አይደለሁም። ያም 21 የተባለውም ለቪዲዮ ለፈን ነው እንጂ በእድሜ ሁሉ ነገር አድርጌያለሁ ብዬ ስለማስብ እድሜ የምቀንስበት ምንም ምክንያት የለኝም። እግዚአብሔር የሰጠኝ እድሜ እግዚአብሔር ይመስገን እንጂ እድሜ አልቀንስ በጭራሽ። ማፈር ነው እግዚአብሔር ለሰጠን እድሜ እንዳፈርንበት ነው የምቆጥረው ለኔ ማለት ነው። 50 ዓመት ቢሆን 50 ሽሊንግ ላለ በ50 ሽሊንግ ቀየር አድርጌ 50 ሊከብደኝ ይችላል ጭንቅላቴ እና ስሙኒን አልተላለፍኩ እንደዛ አለ። የኔ ማር የኔ ልጅ ቦክሰኛ ነው። ማይክ ታይሰን ሄደዋል። ዘካሪያስ ደውሉልን እንልከዋለን። ፓኬጅ አድርጋችሁ በያላችሁበት ነው መጥቶ ይደበድብላችኋል። እና ውድ ቤተሰቦቻችን እንግዲህ ይሄ አዲሱ ህይወታችን ሆኗል። በቃ ይሄው ሳቸው እና እንግዲህ እንደዚህ አይነት vlog ትክክለኛ የኛ ውሎ የኔ ውሎ ይሄን ይመስላል። እንግዲህ አንዳንድ ጥያቄዎች ያላችሁን ኮሜንት ላይ አስቀምጡልን ብያችኋለሁ፣ ቮት እንድታደርጉ ከዛ በኋላ እንድትጽፉልን እና ደግሞ እንትን ኢንስታግራማችንን ፎሎ አድርጉን እንጂ ጠፋችሁ እኮ የሁሉ ሰብስክራይበር እዚህ ያለን እዛ የላችሁ። ምንድነው የት ናችሁ ሌሎቻችሁ? ምን አስባችሁ ነው? ኑ ፎሎ አድርጉን ኢንስታግራም ላይ ቲክቶክ ላይም አለን ዚሉ ፋሚሊ እንትን ላይ ኢንስታግራም ላይ ዚሉ ፋሚሊ እንትን ላይ ዲስክሪፕሽን ላይ አስቀምጠነዋል። ሁለቱንም ፎሎ አድርጉ እየገባችሁ ውድ ቤተሰቦቻችን። እንግዲህ ይሄን ይመስላል ውሎዬ። ባሪም ደስ ያለው ይመስለኛል። ከምግቡ በኋላ ቡናው ቆንጆ ነው ብላ ቡናውም ታየው ይቅር ቡናውም ይቅር ከፈለገ ግን አንቺ እንደዚህ ማየት በጣም ደስ ይላል። ሁሌ እንደዚህ መርቤልኝ እኔማ ተሽከረ አመስ ሁሌ እንደዚህ መርብሽ አይደል እንዴ? እናቴ መርባት እኔ ልጅ አንተ ሳትመጣ እኮ ባይዘው እናትህ በጣም ቀሽት ነበረች። ምን ማለት ነው? አሁን በዚህ ከመጣ በኋላ አመሰሻ ራስሽ እንዳታ ያገዥ እኮ ላልተወሰነ ጊዜ አመሰሽ። ያው እናትህ ካሁን መጣለች እንግዲህ አንተ ይዘን ፈልግ የኔ ልጅ የኔ ማር እና ይሄን ይመስላል። ውድ ቤተሰቦቻችን ሁላችን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በጣም ነው የምንወዳችሁ። ባይ መልካም ጊዜ